ብሩኬ አስነካው። በነገራችን ላይ ጉራጌኛ ጭፈራ ለወፍራም ሰዎች ተማመን ነው። ለምን ያው ጂም ምናምን ከሚመላለሱ የተወሰነ ጊዜ ጠንከር ብለው በጉራጌኛ ጭፈራ ቢንቀሳቀሱ የምሬ ነው የምላችሁ በአንዴ ድብን ነው የሚለውና ሙሉ አካላታችሁ ነው የሚንቀሳቀሰው። መሬቱን እየለቀቃችሁ ነው የምትንቀሳቀሱት ሁላና የምር የብሩኬ ችሎታ ግን ገረመኝ። ለካ እንደዚህ ጨፋሪ ነው እንዴ! እና በጣም ደስ የሚል የሰርግ ፕሮግራም ነበረ። የተወሰኑ ጓደኞችን ያየውኝ ሙቪን አይቻለሁ። ሀሰን ሌላ ደግሞ ማን ነው? አይ እነዚህን ያየው እኔ ማለት ነው የብሩኬ እነዚህ ብቻ አይደለም ጓደኞቹ፣ በጣም ብዙ ጓደኞች አሉት። እንግዲህ ምናልባት ካሜራ አላስገባቸውም ይሆናል፣ ከጀርባ ይኖራሉ፣ ምንም እኔ እንጃ። ግን ፊት ለፊት ያሉት ሀሰንና ሙቪን ያየዋቸው ማለት ነው። እና ሌሎቹስ የት ሂደው ነው? አዲስ አበባ ያሉት ሁሉ የት ሂደው ነው እንዴ? እና ብሩኬ ጭፈራ ብቻ አይደለም ሲጎራረስም ነበረ እኮ። ሴቷ ግን ልትፋታው አልቻለችም። ከእሱ ጋር ስጨፈር የነበረችው ጉድ እኮ ነው። በእሷ ቦታ ሀይሚዬ ብትሆን እንዴት ደስ ባለኝ። ሙሽራው ራሱ በጣም ሸንጥ እያደረገው ነበር፣ ለመጨፈር እየፈለገ ነበር። እና ከዛ በኋላ ራሱ ሙሽራው ላይቭ ገብቶ ነበር ቲክታክ ላይ ምናምን እንኳን ደስ አለ እየተባለ ነበረ። እና ብቻ መለኛው በጣም ደስ የሚል የሰርግ ፕሮግራም ነበረ። ሚስቱ ራሱ ቆንጅዬ ናት፣ የጸይመው ሌላ እና እንኳን ደስ ያለ የብሩኬ ሸበላ ወንድም። ሰርጋችሁ የአብርሃምና የሳራ ይሆንላችሁ አይደል የሚባለው? አዎ የአብርሃምና የሳራ ይሆንላችሁ። በጣም ምርጥ ዝግጅት ነበር። እርግጠኛ ነኝ ይሄ ብቻ አይሆንም ፕሮግራሙ ማለት ሌላ በጣም ብዙ የቀረጿቸው ሊኖሩ ይችላሉ። በሆነ ቤት ደግሞ ሊለቀቅ ይችላል። ይሄ የተወሰነ ፓርቱ ነው ብዬ አስባለሁ። ምክንያቱም ብዙ ሰው የገባ የለም፣ የተወሰነ ሰው ነው ያየነው እንግዲህ። እና ቅመማም ደግሞ ያው ከአማቷ ጀርባ ነበረች፣ ስትንቀሳቀስም አላየንም። ቁጭ ብላ ነበር የኔ ደርባባ